አይንሽ ውስጥ የሚታየኝ ጥላቻ እልህና ክፋት ነው ይሄ ደግሞ ፍቅር አይደለም ገባሽ አይኔ ውስጥ ጥላቻ ይታያል አዎ ክፉ ሴት ነሽ ሰምኛለሽ መቼም ልወድሽ አልችልም የክፋትሽን ጥግ ያየሁት ደግሞ አደላይ ባደረግሽው ነገር ነው መቼም ልወድሽ አልችልም ፍቅር ክፉ ሴት ነሽ ዴቭ አትሳሳት እኔ ክፉ አይደለም ራስሽን አታታይ ክፉነትሽን እመኝ ከዛም በኋላ ክፋትሽን ለማረም ስትሞክር የዛን ይመተሻውኝሽ ከንቱ ታውቃለህ ዴቭ እኔ ባርኮትን ምርጫ ያደረኩት ብቸኝነት እየጎዳኝ ስለሆነ ነው ለወድቅ ስንገላግድ ቀና የሚያደርገኝ የሚደግፈኝ ምርኩስ የሚሆነኝ ሰው ስለሚያስፈልገኝ ነው ሲጠይቀኝ እሺ ያልኩት እንጂ ምርጫዬ የተሳሳተ እንደሆነ አላወኩም ነበር ፍቅር በቃ ሌሪ ማለት ለዚህ ቻመዳም ብለህ ነው የምትሄደው አንተ ወዴትም አትሄድም ከፈለገች ራሷ ትሄዳለች ማንንም ሰው ከዚህ ቤት እንዲወጣ አልፈልግም በቃ እኔ እጣለሁ ዴቭ ለምን ትሄዳለህ ለምን ትሸሻለህ አንተም እንደባርኮ ትታይልት ይሄ አዴ በቃ ፍቅርሻለሁ ቻው ይሄ ነው ሂሳቡ ይሄ ነው በቃ አደይ እውነት ወንድ ወጥቷታል በቃ የመጨረሻ የምር በጣም ያስደስተችኝ ላስላስ አንደኛ በቃ ላስላስ ይመቻት አደይ እንደዚህ ነው ሆነ ያለባት ራሷን አስከብራ ነው መኖር ያለባት እዴ የምር አጨበጨኩላት በቃ ለአደይው ቢግ ላቭ እንደ ቢግ ሪስፔክት አለኝ የኡነት ዋው አልተመቻችሁም ጋይስ እንዴናችሁ ውድ የሰራተኛው አደይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬም አብረን አደይን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል አደይ በትላንትናው ክፍል የመጨረሻ ተመቸኝ በጣም ተመችቶኛል የተመቸኝም ብዙ ነገር ነው ብቻ አልጨርሰውም ምክንያቱም ከዚህ በፊት የነበረውን ውርርድ ታቁታላችሁ በባለፈው አንዳንድ ሰዎች አላችሁ አልሸነፍ ባይ ያው ልብ ቶሎ አይሸነፍም ብያችሁ የለባለፈው እንደሱ አይነት ሰዎች አላችሁ እንግዲህ እግዚአብሔር ናችሁ ፈጣሪው ናችሁ በቃ ምንም ማድረግ አይቻልም ባርኮት ይሄዳል ዴቭ ይቀራል ብያችሁ ነበር ዴቭ ቀርቷል ባርኮት ሄዷል በቃ ባርኮት ወደ ድሮ ሚስቱ ሄዷል ወደ ድሮ ፍቅረኛ ሄዷል ባርኮቴ ኮበለለ ባርኮቴን ያላችሁ እስኪ እንያችሁ ወዴት አካባቢ ናችሁ እስኪ ብቅ በሉ ኮሜንት ላይ ላያችሁ በለቅሶ ከፈለጋችሁ ትቺን ግጥም ውሰዱና ለስቲፍ ወስዱት ኦኬ ዘፈን ይስራበትና ከዛም በደንብ ያስለቅሳችኋል እሱ በቃ እንደዛ ለማንኛውም ግን እናንተ አሁን ምንም ማለት አይተበቀባችሁም ከዚህ በኋላ ኮሜንት ላይ ምንም እንድትሉኝ አልፈልግም እሺ በቃ አምናችሁ ዝም ብላችሁ ቁጭ በሉ ለማንኛውም ግን ከሱ የዘለለ ደግሞ ድራማውን በጣም አስደስቶኛል ማለት አደይ በቃ የሄደችበት መንገድ በጣም ደስ ይላል አንዳንዴ ትግስትም ልክ አለው አይደለ ልክ እንደዚህ ደግሞ መሄዷ በጣም አሪፍ ነው ፍቅር ግን አለመማሯ እኔ በቃ የመጨረሻ ደብሮኛል እንደዛ ሆነ አትማርም ሰው አይማርም ካሳለፈው አይማርም ካለፈበት ችግር አይማርም ያንን በረሃ ሀሩሩን አንዴ ቁጭ ስትል አንዴ ስትራመድ ቆይታ ዛሬ ደግሞ ድጋሚ ወደዛው ማንነት መመለስ ትንሽ ይከብዳል እቺ ልጅ መጨረሻ ላይ መጨለሏ ነው በቃ በጣም ያስደስተኝ ደግሞ ዴቭ ነው ዴቭ የወሰነው ውሳኔ ትክክል ነው ካላፈቀርሽኝ ካልወደድሽኝ ምን አደርጋለሁ እዚህ ቤት ማለቱ ትክክል ነው ምክንያቱም እውነቱን እንዲያቅ ያደርገዋል በቀጣይ ክፍል እኔ አፈቅርሃለሁ አትይፍ ትሏለች ዴቭ አይሄድም ማለት ነው ይሄ ነው የሚፈጠረው አይመስላችሁ አይ አላፈቅርህም ላስብበት ትሏለች ምናምን እንዳትሉኝ ደግሞ እናንተ አልቀባችሁ መቼም አልቀባችሁ ለማንኛውም እስኪ በቀጣይ ክፍል ምን ሊፈጠር ይችላል እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ ያው እኔ ነገርያችኋለሁ ዴቭን ተቀበሏለች አፈቅርሃለሁ ትሏለች የሚል ሐሳብ ነው ያለኝ እናንተ የምትሉት ነገር ካለ እንግዲህ ኮሜንት ላይ አስቀምጡልኝ ትላንት በነበረን ሪቪው አንድ ጥያቄ ጠይቄያችሁ የተመለሰልኝ ምላሽ በጣም አስደስቶኛል በቃ በጣም አዝናናኝ የምር አያልቅባችሁም ብያችሁም ነበርና አያልቅባችሁም እናንተ እሺ እስኪ አሁን እናንተ ልባችሁ አይሞትም ያው ሁሉ ነገራችሁ ተሸንፎ ልባችሁ ግን ቶሎ ስለማይሞት ዛሬስ የማንነች ብላችሁ ታስባላችሁ ማለት አደይ የማን ትሆናለች ብላችሁ ታስባላችሁ ብዬ ስጠይቃችሁ የኪንጎ ያልሽው ልጅ ግን ደህና ነሽ አይደለ
ቢጠፋ አደይ ለኪንጎ ወይኔ አንቺ እኔ እኮ ብያለሁ እኮ ምንም ብትሉ ልብ አይሸነፍም፣ ልብ ቶሎ አይሸነፍም ብያችኋለሁ። እኔ ስለማውቃችሁ ነው ቀድሜ ከፊት የምናገረው እኮ። ዛሬም የማነች ብያችኋለሁ። እንግዲህ ያው መቼም የዴቭ ነች አትሉኝም። መቼም እንደው ተስፋ ቆርጫለሁ። አሁንስ የዴቭ ነች መሰለኝ አትሉም። የሆነ ነገር እንደምትሉ ተስፋ አለኝ። ብቻ እስኪ ይሁንላችሁ። እኔ እሱን ለማየት በጣም ጓጉቻለሁ። ወይ ዘንድሮ ከባድ ናቸው እውነት። ከእናንተ ጋር እንትን ማለት መከራከር ከባድ ነው። እንደማትቻሉ ገብቶኛል። በተለይ አንዳንዶቻችሁማ አንገበገባችሁኝ። አሁን የምር እያበሳጫችሁኝ ነው። በፊት ትንሽ ነበር መበሳጨው። እነዚህ ልጆች እንዴት ቢያስቡ ነው? ቆይ እንዴት ብዬ ነበር ከራሴ ጋር ነበር ማወራ። አሁን ደግሞ በጣም እያበሳጫችሁኝ ነው። ይሄን ሰሞንማ በቃ እንደው ቀጣይ ክፍል እናየዋለን። እንግዲህ አርፋችሁ ቁጭ ትላላችሁ። ዝም አፋችሁን ቁልፍ ታረጉና ቁጭ እናየዋለን እንግዲህ። እሺ አንድ ጥያቄ ልጠይቃችሁ። አደይ የዴቭን ፍቅር ከተቀበለች ወይም ጥያቄ ከተቀበለች ፍቅር ምን ይውጣታል? ፍቅር ምን ታስብ ይሆን? ምን ታስባላችሁ? እስኪ ኮሜንት ላይ አስቀምጡልኝ። እንደገና ደግሞ ሊዲያም አትወድም ከሷ ጋር እንድትሆን ምን ያደርጉ ይሆን? ወይስ ምን ይሻላቸዋል? እስኪ ምን ይውጣቸው ይሆን? ከዛ በኋላ ያለው ክፍል እንዴት ሊሆን ይችላል? ምን ታስባላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ደግሞ እያሳዘነኝ ያለው የለሊ ህይወት። ለሊ አሁንም በቃ ተንጠልጥላ ነው ያለችው። የምር አሁን ደስተኛ ሆንኩ፣ አሁን በቃ ሰው አገኘው፣ የሚወደኝን የሚፈልገኝን አገኘው ባለች ጊዜ ኤላ ደግሞ የመሄድ ሐሳብ እንዳለው ነው። ምክንያቱም ስልክ ሲያወራ ሰምታችሁታል። 1 ወር ብቻ ነው ምናምን እያለ ነው። ብቻ ግን እኔ እንጃ ኤላ ምን አስቦ ነው ጋይስ? ኤላ ግን ደህና ነው አይደለ? እንዴት ነው እንዴ? ምንድነው ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይኖራል፣ ይዛመዳል፣ ከሚስቱ ጋር እንደ ስጋ ይሆናል ነው የሚባለው እኮ። እንደዛ ነው ማቀው እንግዲህ እኔ ምን አስቦ ነው በ21ኛው ክፍለ ዘመን አባትየው የመረጠልኝን ነው ማገባው ሊል ነው እንዴ? ከአባቴ ትእዛዝ ምናምን ይሄ ከባድ ነው፣ እውነት ከባድ ነው። እኔ አባትን ትእዛዝ አትከተል እያልኩ አይደለም። ምክንያቱም አባትና እናታችሁን አክብሩ ይላል የእግዚአብሔርም ቃል አይደለ? እኔ እሱን እያልኩ አይደለም። ግን ይሄን ነገር በግልጽ ተናግሮ እሱ የሚወዳትን ማግባት እንዳለበት እንዲሁም ደግሞ የሚያውቃትን የምታስብለትን እንጂ የማያውቃትን አንድ ሴት አምጥቶ ለትዳር ማድረግ እንደማይፈልግ ቢያስረዳው መልካም ነው ብዬ ነው ማስበው። ምክንያቱም አሁን ያለንበት ዘመን እንደዛ አይነት አስተሳሰብ ያለንበት ጊዜ ላይ አይደለም። በዛ ላይ ደግሞ ቤተሰቦቹ ውጪ ናቸው ያሉት። ውጪ ደግሞ እንግዲህ ከኢትዮጵያ የተሻለ አስተሳሰብ ያላቸው ሰዎች ይኖራሉ ብለን ነው የምናስበው እኛ ነው ወይስ ከኛም በታች ነው የሚያስቡት ጋይስ? የምር ይልኩሉና ታዲያ ምን አባቴ ላድርግ? ይህንን ነገር ኤላ ፊክስ ማድረግ አለበት ብዬ ነው ማስበው። ጥሏት ከሄደ ድራማው ጭራሽ አያምርም። የምሬን ነው። አረ በስመ አብ በቃ እኔ ሄዳለሁ። ያለበለዚያ እሱ ጥሏት ከሄደ እኔ ለሊ ጋር ሄዳለሁ። በቃ አጽናኝ ሆኜ እገባለሁ ጋይስ። ለማንኛውም በሌላ መንገድ እንዳታስቡት። ግን እሱም ጥሏት ይሄዳል ብዬ አላስብም። ግን ከጥሏት ከሄደ እኔ ግዴታ ሄዳለሁ። በቃ ህይወቷን እንደ አዲስ መጀመር አለባት። እቺ ልጅ መንገድ ላይ መውደቅ የለባትም። ምን እሺ ነው እንዴ? እናንተ ምን ይመስላችኋል? ጥሏት የሚሄድ ይመስላችኋል? እኔ ግን አይመስለኝም። ለማንኛውም እናንተ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሁንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። እንግዲህ ይህን ቪዲዮ ከጨረሳችሁ በኋላ እርጎም ወተቱንም ጁሱንም ጭማቂውንም ምናምኑንም ጠጣ፣ ውሃም ጠጣ አርጉ። እሺ ጨጓራችሁ እንዳይቃጠል ማለት ነው። በተለይ አደይ የባርኮት ነች የምትሉ ልጆች ማለት ነው ቻሉት። እንግዲህ ወዳችኋለሁ። ቻው